ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወደ ስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ወደ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን በጽፉልኝ። ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ማንቸስተር ሲቲ ተመልሷል። በርናንዶ ሲልቫ የማንቸስተር ሲቲ ተጫዋች በርናንዶ ሲልቫ ማንቸስተር ሲቲ ተመልሷል ሲል ከትናንት ምሽቱ ጨዋታ በኋላ ተናግሯል። አንፊልድ የሊጉ ከባዱ ስታዲየም ይመስለኛል፣ ለብዙ ቡድኖችም እዚህ አቻ መውጣት ጥሩ ውጤት ነው በማለት ተናግሯል። አክሎም ከጨዋታው በፊት ከተሸነፍን ዋንጫውን እንደምናጣ ተሰምቶናል ብሏል በርናንዶ ሲልቫ። አርሰናል አሁንም ከኛ በተሻለ ደረጃ ላይ ነው የሚገኘው፣ ነገር ግን ይህንን ጨዋታ ማሸነፍ እንዳለብን ተሰምቶን ነበር ብሏል። ይሄ ትንሽ ወደ እነሱ ያቀርበናል፣ ተስፋ አለን፣ እስከ መጨረሻው እንፋለማለን ሲል በርናንዶ ሲልቫ ከትናንት ምሽቱ የክለቡ ድል በኋላ ተናግሯል። ቤተሰቦች ለማስታወስ ያክል በእንግሊዝ ፕሪምየር ሊግ መርሃ ግብር ማንቸስተር ሲቲ ከሊቨርፑል ጋር ያደረገውን ጨዋታ 2-1 ማሸነፍ ችሏል። የማንቸስተር ሲቲን የማሸነፊያ ግቦችም ኤርሊንግ ብራውት ሃላንድና በርናንዶ ሲልቫ ማስቆጠር ችለዋል። ለሊቨርፑል ደግሞ አንዷን ግብ ዶሚኒክ ስፖዝ ላይ ከመረብ አሳርፏል። በጨዋታው ዶሚኒክ ስፖዝ ላይ ቀይ ካርድም ተመልክቷል። ከጨዋታውም በኋላ ማንቸስተር ሲቲ በ50 ነጥቦች ሁለተኛ ላይ ሲቀመጥ፣ ሊቨርፑል በ39 ነጥቦች ስድስተኛ ላይ መቀመጥ ችሏል። በቀጣይም ሮብ ሰንደርላንድ ከሊቨርፑል እንዲሁም ማንቸስተር ሲቲ ከፉላም ጋር የሚጫወቱ ይሆናል። ምሽት ላይ በጭራሽ ተስፋ አልቆረጥንም ብሏል ሃላንድ። ትናንት ምሽት የማንቸስተር ሲቲን የአሸናፊነት ግብ ያስቆጠረው ኤርሊንግ ብራውት ሃላንድ ቡድናቸው ተስፋ ባለመቁረጡ እንደተደሰተ ገልጿል። በጭራሽ ተስፋ አልቆረጥንም፣ ያ ደግሞ በጣም አስደስቶኛል ሲል ኤርሊንግ ብራውት ሃላንድ ተናግሯል። ስለ ዋንጫ ፉክክሩ ያነሳው ሃላንድ ይሄ ፕሪሚየር ሊግ ነው፣ ሁሉም ነገር ሊፈጠር ይችላል፣ ለማየት ዝግጁ ነን ብሏል። ለስፖዝ ላይ በጣም አዝኛለሁ፣ ምክንያቱም 3 ጨዋታ ይቀጣል፣ ፍጹም ቅጣት ምት ተሰጥቶ ባይወጣ መርጥ ነበር፣ ነገር ግን ህጉ እንዲህ ነው ሲል ኤርሊንግ ብራውት ሃላንድ ከትናንት ምሽቱ የክለቡ ድል በኋላ ተናግሯል። አርሰናል አንገት ስር እየተነፈስን ነው ያለው ደግሞ ፔፕ ጋርዲዮላ ነው። በመጨረሻም አንፊልድ ላይ አሸንፈናል ብሏል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ በመጨረሻም አንፊልድ ላይ አሸንፈናል ሲል ተናግሯል። ጥሩ የመጀመሪያ አጋማሽ ነበረን ያለው ጋርዲዮላ፣ ነገር ግን የጎደለን ውሳኔ አሰጣጥና አለመረጋጋት ነበር ብሏል። ስለ ሊጉ ፉክክርም የተጠየቀው አሰልጣኙ አርሰናል መከተልና አንገታቸው ስር መተንፈሳችንን እንቀጥላለን ብሏል። አክሎም ከኋላቸው የተከተልን ትንሽ እስኪያንቀላፉ እንጠብቃለን፣ በዛ ቅጽበት ያገኘነውን እድል እንጠቀምበታለን ሲል ፔፕ ጋርዲዮላ ገልጿል። ስለ ሲልቫም ያነሳው ጋርዲዮላ እሱ ከዓለምና ካሰለጠንኳቸው ምርጥ ተጫዋቾች አንዱ ነው፣ ከእሱ በላይ የቡድኑን ጥቅም ያስቀድማል፣ እሱ ለሁሉም ተምሳሌት ነው ሲል ፔፕ ጋርዲዮላ ተናግሯል። ዶሚኒክ ስፖዝ ላይ አርሰናል ላይ እንዳደረገውም ተመሳሳይ ነገር እኛ ላይ አድርጓል ሲል ፔፕ ጋርዲዮላ ከትናንት ምሽቱ የክለቡ ድል በኋላ ተናግሯል። በብዙ ነገር እንደተሻሻልን አሳይተናል ብሏል። አርኔ ስሎት ደግሞ የሊቨርፑል ዋና አሰልጣኝ አርኔ ስሎት ቡድናቸው ከወራት በፊት ከነበረው በብዙ ነገር መሻሻሉን ገልጸዋል። የት ቦታ እንዳለን እናውቃለን ያለው አሰልጣኙ ከወራት በፊት ከማንቸስተር ሲቲ ጋር ካደረግነው ጨዋታ ጋር ሲነጻጸር በብዙ ነገር እንደተሻሻልን መመልከት ችያለሁ ብሏል። አክሎም ይሄ ምን ያህል እንደተሻሻልን ያሳያል፣ ብዙ ጨዋታ አይቀርም፣ ነገር ግን ዛሬ እንዳደረግነው ጥሩ መስራታችንን መቀጠል አለብን፣ ግን በውጤት ሲል ከትናንት ምሽቱ የክለቡ ሽንፈት በኋላ አርኔ ስሎት ተናግሯል። ማውቀስ ያለብን ራሳችንን ነው ያለው ደግሞ ቨርጅል ቫንዳይክ ነው። የሊቨርፑል አምበል ቨርጅል ቫንዳይክ ቡድኑ በፍጥነት ትኩረቱን በቀጣይ መርሃ ግብር ላይ እንዲያደርግ አሳስቧል። ማውቀስ ያለብን ራሳችንን ነው ያለው ቨርጅል ቫንዳይክ አሁን ትኩረታችንን በፍጥነት ወደ ሰንደርላንድ ጨዋታ መለወጥ አለብን፣ ምክንያቱም ከባድ ጨዋታ ነው ብሏል። ግራቨንበርጅ በበኩሉ በመጀመሪያው አጋማሽ በልጠውናል፣ በሁለተኛው አጋማሽ ግን እኛ እየተሻልን ነበረን፣ ያለ ነጥብ መውጣት አይገባንም፣ የሆነ ነጥብ ይገባን ነበር ሲል ከትናንት ምሽቱ የክለቡ ሽንፈት በኋላ ተናግሯል።
ከትናንት ምሽቱ ጨዋታ በኋላ ሮይ ኪን እንዲህ ብሏል። ማንቸስተር ሲቲ ዛሬ ከ3 ነጥብ በላይ ነው ያሳካው ብሏል። የቀድሞ ማንቸስተር ዩናይትድ ተጫዋች ሮይ ኪን የማንቸስተር ሲቲን ድል ከ3 ነጥብ በላይ ነው ሲል ገልጾታል። ማንቸስተር ሲቲ ከ3 ነጥብ በላይ በምሽቱ ጨዋታ አሳክቷል ያለው ሮይ ኪን በስነ ልቦና ረገድ ትልቅ ጠቀሜታ አግኝተዋል ብሏል። በሌላ በኩል ለሊጉ መሪ አርሰናል ትልቅ ጉዳት ነው ሲል ሮይ ኪን አስተያየቱን ሰጥቷል። ማንቸስተር ሲቲዎች በእንግሊዝ ፕሪሚየር ሊግ በደርሶ መልስ ሊቨርፑልን ሲያሸንፉ ከ89 ዓመታት በኋላ ለመጀመሪያ ጊዜ ነው ተብሏል። ማንቸስተር ሲቲ በአንድ የውድድር ዓመት በሜዳቸውና ከሜዳቸው ውጪ ለመጨረሻ ጊዜ ሊቨርፑልን ያሸነፉት በ1936-37 የውድድር ዓመት ነበር ሲል ይህንን መረጃሁ ስኮርድ ይፋ አድርጎታል። የሁለቱን ክለቦች የእርስ በርስ ግንኙነት ታሪክ ምን ይመስላል የሚለውን ስንመለከት ቤተሰቦች ሊቨርፑልና ማንቸስተር ሲቲ በአውሮፓውያን አቆጣጠር ከ1893 ጀምሮ የእርስ በርስ ግንኙነት ታሪክ አላቸው። ሊቨርፑል 110 ጊዜ በማሸነፍ የበላይነቱን ሲወስድ ማንቸስተር ሲቲ 62 ጊዜ ማሸነፍ ችሏል። ሁለት ክለቦች በ58 አጋጣሚዎች ደግሞ አቻ ተለያይተዋል። ከውጤት ጥቆሞች ጋር በተያያዘ ሎስ ብላንኮቹ ወሳኝ ድል አሳክተዋል። በስፔን ላ ሊጋ መርሃ ግብር ሪያል ማድሪድ ከቫሌንሺያ ጋር ያደረገውን ጨዋታ 2-0 በሆነ ውጤት አሸንፈዋል። የሪያል ማድሪድን የማሸነፊያ ግብም ካሬራስና ኪሊያን ሙባፔ አንዳንድ ግቦችን ማስቆጠር ችለዋል። ሪያል ማድሪድ ከመሪው ባርሴሎና ጋር ያለውን የነጥብ ልዩነትም ወደ 1 ማጥበብ ችሏል። ኪሊያን ሙባፔ በውድድር ዓመቱም 23ኛ የላሊጋ ጎሉን አስቆጥሯል። ከጨዋታውም በኋላ ሪያል ማድሪድ 57 ነጥቦችን በመሰብሰብ ከመሪው ባርሴሎና በ1 ነጥብ አንሶ በስፔን ላሊጋ ሁለተኛ ላይ ሲቀመጥ፣ ቫሌንሺያ ደግሞ በ23 ነጥቦች 17ኛ ላይ መቀመጥ ችሏል። በቀጣይም ሪያል ማድሪድ ከሪያል ሶሲዳድ ቅዳሜ እንዲሁም ሌቫንቴ ከቫሌንሺያ እሁድ የሚጫወቱ ይሆናል። ቤተሰቦች እስኪ አሁን ደግሞ ቀጣይ አርሰናልና ማንቸስተር ሲቲ የሊጉ አናት ላይ የተቀመጡት ክለቦች የሚያደርጓቸውን 5 ጨዋታዎች እንመልከት። ቤተሰቦች እናንተ ደግሞ አርሰናልና ማንቸስተር ሲቲ ቀጣይ ከነዚህ 5 ጨዋታዎች ማግኘት ካለባቸው 15 ነጥብ ስንት ነጥብ ይሰበስባሉ ትላላችሁ? ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። በመጀመሪያም ከሊጉ መሪ ከአርሰናል እንጀምር። አርሰናል በቀጣይ በተከታታይ ከብሬንትፎርድ ከወልቭስ ከቶተናም ከቼልሲና ከብራይተን ጋር ይጫወታል። አርሰናል ከብሬንትፎርድ ጋር በብሬንትፎርድ ሜዳ፣ ከወልቭስ ጋር በወልቭስ ሜዳ፣ ከቶተናም ጋር በቶተናም ሜዳ፣ ከቼልሲ ጋር ደግሞ በኤምሬትስ ስታዲየምና ከብራይተን ጋር በብራይተን ሜዳ የሚጫወት ይሆናል። የማንቸስተር ሲቲን ቀጣይ ተከታታይ 5 ጨዋታዎችን ደግሞ ስንመለከት ከፉላም ጋር፣ ከኒውካስትል ዩናይትድ ጋር፣ ከሊድስ ዩናይትድ፣ ከኖቲንጋምና ከዌስትሃም ጋር የሚጫወት ይሆናል። ማንቸስተር ሲቲ ከፉላም ጋር በኢታድ ስታዲየም፣ ከኒውካስትል ዩናይትድ ጋር በኢታድ ስታዲየም፣ ከሊድስ ጋር በሊድስ ሜዳ እንዲሁም ከኖቲንጋም ፎረስት ጋር በኢታድ ስታዲየምና ከዌስትሃም ዩናይትድ ጋር በዌስትሃም ሜዳ የሚጫወቱ ይሆናል። ቤተሰቦች ቀጣይ አርሰናልና ማንቸስተር ሲቲ ጨዋታዎቻቸውን ሲያደርጉ አርሰናል ከሚቀጥሉት 5 የፕሪሚየር ሊግ ጨዋታዎች 4ቱን ከሜዳ ውጭ ያደርጋል። በተቃራኒው ማንቸስተር ሲቲ ደግሞ በቀጣይ ከ5 የፕሪሚየር ሊግ ጨዋታዎች 4ቱን በሜዳው የሚያደርግ ይሆናል። ስንት ነጥብ የሚሰበስቡ ይመስላችኋል? ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። አሁን ላይ የእንግሊዝ ፕሪሚየር ሊግ 25ኛ ሳምንት ላይ ደርሷል። ቀጣይ 13 ጨዋታዎችም የሚቀሩ ይሆናል። የእንግሊዝ ፕሪሚየር ሊግ ደረጃ ስንጠረዥ ምን ይመስላል የሚለውን ደግሞ ስንመለከት ሊጉን የሰሜን ለንደኑ ክለብ አርሰናል 25 ጨዋታዎችን አድርጎ 32 ንጹህ ጎሎችና 56 ነጥቦችን በመሰብሰብ እየመራ ይገኛል። ሁለተኛ ላይ ደግሞ ፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ መቀመጥ ችሏል። 25 ጨዋታዎችን አድርጎ 27 ንጹህ ጎልና 50 ነጥቦችን መሰብሰብ ችሏል። ሶስተኛ ላይ ደግሞ የኡናይ ኤምሪው ክለብ አስቶን ቪላ መቀመጥ ችሏል። 9 ንጹህ ጎልና 47 ነጥቦችን መሰብሰብ ችሏል። አራተኛ ላይ የማይክል ካሪክ ማንቸስተር ዩናይትድ አለ። ማንቸስተር ዩናይትዶች 10 ንጹህ ጎልና 44 ነጥቦችን መሰብሰብ ችለዋል። አምስተኛ ላይ የምዕራብ ለንደኑ ክለብ ቼልሲ መቀመጥ ችሏል። 17 ንጹህ ጎሎችና 43 ነጥቦችን መሰብሰብ ችሏል። ስድስተኛ ላይ ደግሞ የመርሴዱ ክለብ ሊቨርፑል መቀመጥ ችሏል። ከትናንት ምሽቱ የማንቸስተር ሲቲ ሽንፈት በኋላ 5 ንጹህ ጎልና 39 ነጥቦችን መሰብሰብ ችሏል። ሰባተኛ ላይ ብሬንትፎርድ መቀመጥ ችሏል።
በተመሳሳይ ከሊቨርፑል ጋር 39 ነጥቦችን መሰብሰብ ችሏል። ስምንተኛ ላይ ደግሞ ሌላኛው የመርሴይድ ክለብ ኤቨርተን መቀመጥ ችሏል። ኤቨርተኖች 37 ነጥቦችን መሰብሰብ ችለዋል። ዘጠነኛ ላይ ደግሞ ሰንደርላንድ መቀመጥ ችሏል። ሰንደርላንዶች 2 የግብ ዕዳ አለባቸው፣ 36 ነጥቦችን መሰብሰብ ችለዋል። አስረኛ ላይ ደግሞ ፉላም መቀመጥ ችሏል። ፉላም 2 የግብ ዕዳ አለበት፣ 34 ነጥቦችን መሰብሰብ ችሏል። በርንማውዝ 11ኛ፣ ኒውካስትል ዩናይትድ 12ኛ፣ ክሪስታል ፓላስ 13ኛ፣ ብራይተን 14ኛ፣ ቶተንሃም ሆትስፐር 15ኛ፣ ሊድስ ዩናይትድ 16ኛ፣ ኖቲንጋም ፎረስት 17ኛ ላይ መቀመጥ ችለዋል። ዌስትሃም ዩናይትድ፣ በርንሌና ወልቭስ ደግሞ ወራጅ ቀጠና ላይ ያሉ ክለቦች ናቸው። ወልቭስ 23 ነጥቦች አሉት፣ 17 የግብ ዕዳ አለበት። በርንሌ ደግሞ 15 ነጥቦች አሉት፣ 24 የግብ ዕዳዎች አሉበት። ወልቭስ ደግሞ የመጨረሻ ደረጃ ላይ መቀመጥ ችሏል። ወልቭሶች 8 ነጥብና 32 የግብ ዕዳዎችን ይዘዋል። የእንግሊዝ ፕሪሚየር ሊግ ኮከብ ግብ አስቆጣሪዎችና ኮከብ አሲስት አድራጊዎች እነማን ናቸው የሚለውን ደግሞ ስንመለከት ከግብ አስቆጣሪዎች እንጀምር። ቤተሰቦች ኤርሊንግ ብራውት ሃላንድ በእንግሊዝ ፕሪሚየር ሊግ 25ኛ ሳምንት ላይ በደረሰው ሊግ ላይ 21 ግቦችን በማስቆጠር በአንደኝነት ይመራ ይገኛል። ኢጎር ቲያጎ ከብሬንትፎርድ ደግሞ በ17 ግቦች ሁለተኛ ነው። አንቷን ሲሚኖ ከማንቸስተር ሲቲ 12 ግቦችን ማስቆጠር ችሏል። ዶሚኒክ ካልቨርት-ሉዊን ከሊድስና ሁጎ ኤኪቲክ ከሊቨርፑል እነዚህ ተጫዋቾች ደግሞ 10 ግቦችን ማስቆጠር ችለዋል። ቤተሰቦች ኮከብ አሲስት አድራጊዎችስ እነማን ናቸው የሚለውን ደግሞ ስንመለከት ቦርኖ ፈርናንዴዝ የማንቸስተር ዩናይትዱ የመሃል ሜዳ ተጫዋች 12 አሲስቶችን በማድረግ በቀዳሚነት እየመራ ይገኛል። ሪያን ቼርኪ ከማንቸስተር ሲቲ 7 አለው። ኤርሊንግ ብራውት ሃላንድ ከማንቸስተር ሲቲ 6 እንዲሁም ጃክ ግሪሊሽ ከኤቨርተን 6 አሲስቶችን ማድረግ ችለዋል። ግራኒት ዣካ ከሰንደርላንድ፣ ሊያንድሮ ትሮሳርድ ከአርሰናል፣ ሙሐመድ ሳላህ ከሊቨርፑል፣ ሙሐመድ ኩዱስ ከቶተናምና ሞርጋን ሮጀርስ ከአስቶን ቪላ እነዚህ ተጫዋቾች ደግሞ 5 አሲስቶችን አድርገዋል። ከውጤት ጥቆሞች ወተን ሌሎች አጫጭር የስፖርት መረጃዎችን ስንመለከት ክርስቲያኖ ሮናልዶ ስለ ተቃውሞ ነግሮኛል፣ እውነት ነው ብሏል ፒርስ ሞርጋን። እንግሊዛዊ ጋዜጠኛ ፒርስ ሞርጋን ከክርስቲያኖ ሮናልዶ ጋር ስለተፈጠረው ነገር መነጋገሩን ገልጿል። ሮናልዶን ስላለበት ሁኔታ አነጋግሬዋለሁ ያለው ፒርስ ሞርጋን ነገር ግን በኔና እሱ መካከል ይቀራል ብሏል። ላክሎም ሮናልዶ ለምን ይሄ እንደተሰማው እረዳለሁ፣ የእኔ ሙሉ ድጋፍ አለው ሲል ፒርስ ሞርጋን ተናግሯል። ሮናልዶ የሳውዲ አረቢያን እግር ኳስ ማንም ሊያደርግ በማይችል ሁኔታ ቀይሮታል። እሱ ሜዳ ላይ እኩል መታየት ብቻ ነው የሚፈልገው ሲል ፒርስ ሞርጋን ክርስቲያኖ ሮናልዶ በአልናስር ቤት ደስተኛ አይደለም ሲል ተናግሯል። ክርስቲያኖ ሮናልዶ ቃለ ምልልስ ሊያደርግ ይችላል እየተባለም ነው። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ ከአልናስር የበላይ ኃላፊዎች ጋር ቅራኔ ውስጥ እንደሚገኝ ይታወቃል። ክርስቲያኖ ሮናልዶ ትክክለኛውን ጊዜም ጠብቆ ወደ ሚዲያ በመውጣት ስለተፈጠረው ነገር ለማብራራትና ግልጽ ለማድረግ ማቀዱ ተገልጿል። ሮናልዶ የአልናስር ደጋፊዎች ለሱ ባሳዩት ድጋፍም ደስተኛ መሆኑን ተናግሯል። ሮናልዶ ከአልናስር ችግር እንደሌለበት ሲናገርም በክለቡ አሰልጣኝ አስተዳደርና ተጫዋቾችም ደስተኛ መሆኑ ተዘግበዋል። የክርስቲያኖ ሮናልዶ ዋነኛ ችግር የሳውዲ ፐብሊክ ኢንቨስትመንት ፈንድና ክለቡን የያዘበት መንገድ መሆኑ ታውቋል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ከክርስቲያኖ ሮናልዶ ጋር በተያያዘ ሮናልዶ ቢለቅ የሳውዲ ፕሮ ሊግ ተቀባይነቱን ያጣል ብሏል ቶኒ ክሮስ። ጀርመናዊ የቀድሞ የሪያል ማድሪድ የመሃል ሜዳ ተጫዋች ቶኒ ክሮስ የሳውዲ አረቢያ ሊግን ተችቷል። ቶኒ ክሮስ ሲናገርም ክርስቲያኖ ሮናልዶ ነገ ሊጉን ቢለቅ የሳውዲ አረቢያ ሊግ ሙሉ ተቀባይነቱን ያጣል ሲል ገልጿል። የሳውዲ አረቢያ ሊግ እንግዳ ነገር ነው ሲል የገለጸው ቶኒ ክሮስ ክርስቲያኖ ሮናልዶ ከመሄዱ በፊት ማንም ሰው ስለ ሊጉ ሰምቶ አያውቅም ነበር ብሏል። አሁን በዓለም ላይ ታዋቂ ላደረጋቸው ተጫዋች ክብር እንኳን እያሳዩ አይደለም ሲል ቶኒ ክሮስ ጨምሮ ተናግሯል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎቼ ልቀጥል።
ጁቬንቱስ የጣሊያን ሴሪያው ክለብ የተጫዋቹን ውል ሊያራዝም ነው እየተባለ ነው። ቤተሰቦችን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። የሴሪያው ክለብ ጁቬንቱስ የፊት መስመር ተጫዋቹ ኬናን ይልዲዝን ኮንትራት ለማራዘም ከስምምነት ደርሷል ተብሏል። ቱርካዊው የፊት መስመር ተጫዋች ኬናን ይልዲዝ በክለቡ ለሚቀጥሉት 4 ዓመታትም የሚቆይ ይሆናል ተብሏል። ተጫዋቹ በአዲሱ ኮንትራትም ከክለቡ ከፍተኛ ተከፋይ ተጫዋቾች መካከል አንዱ እንደሚሆን ተገልጿል። ኬናን ይልዲዝ በጁቬንቱስ በዓመት 6 ሚሊዮን ዩሮ እንደሚያገኝ ተገልጿል። ተጫዋቹ በጥር የዙር መስኮት ከፕሪሚየር ሊግ ክለቦች የቀረበለትን ጥያቄ ሳይቀበል ቀርቷል ሲል ይህንን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። በሌላ መረጃ የኮናቴን ውል ለማራዘም እየተነጋገርን ነው ብሏል አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት የኢብራሂም ኮናቴን ኮንትራት ለማራዘም በንግግር ላይ መሆናቸውን ገልጸዋል። ኮንትራቱን ለማራዘም አሁንም በንግግር ላይ ነን ሲል አሰልጣኝ አርኔ ስሎት ተናግሯል። ኢብራሂም ኮናቴ በሊቨርፑል ያለው ኮንትራት በሚቀጥለው ክረምት ይጠናቀቃል። ተጫዋቹ ውሉን የማያራዝም ከሆነ በሚቀጥለው ክረምት በነፃ ሌላ ክለብ መቀላቀል ይችላል ሲል ይህን መረጃ ሚረር ስፖርት ዘግቦታል። በሌላ መረጃ በዚህ የውድድር ዘመን በሁሉም ውድድሮች በፕሪሚየር ሊጉ ያሉ ተጫዋቾች በቀጥታ በቅጣት ምት ብዙ ግቦችን ያስቆጠሩ ተጫዋቾች በደረጃ በማለት ቤተሰቦች 90 ሚኒት አንድ መረጃ ይፋ አድርጓል። ከፔናልቲ ቦክስ ውጪ ቅጣት ምቶችን መተው በቀጥታ ያስቆጠሩ ግቦች ብሎታል። 90 ሚኒት ዶሚኒክ ስፖዝ ላይ ቀዳሚ ነው፣ 4 ግቦችን ማስቆጠር ችሏል። አንቶን ስታች 2፣ ኤሚሊያኖ ቦንዳ 1፣ ዳኒ ዊልቤክ 1፣ ሬሲ ጄምስ፣ ማርከስ ታቫርኔር፣ ሃሪ ዊልሰን፣ ቦርኖ ፈርናንዴዝ፣ ፔድሮ ኔቶና አንቷን ሴሜኖ እነዚህ ተጫዋቾች አንዳንድ ግቦችን ከፍጹም ቅጣት ምት ውጪ በቅጣት ምት አስቆጠረዋል ሲል ይህንን መረጃ 90 ሚኒት ዘግቦታል። ከቁጥራዊ መረጃዎች ጋር በተያያዘ ከ2023-24 የውድድር ዓመት ጀምሮ በፕሪሚየር ሊጉ በጣም ብዙ ክሊንሺቶችን ማስመዝገብ የቻሉ ግብ ጠባቂዎች በደረጃ በማለት 90 ሚኒት አንድ መረጃ ይፋ አድርጓል። በቀዳሚነት አንደኛ ላይ የአርሰናሉ ግብ ጠባቂ ዴቪድ ራያ መቀመጥ ችሏል። 42 ክሊንሺቶችን ከ2023-24 የውድድር ዓመት ጀምሮ ማስመዝገብ ችሏል ተብሏል። ጆርዳን ፒክፎርድ ከኤቨርተን ሁለተኛ ላይ መቀመጥ ችሏል። 34 ክሊንሺቶችን ማስመዝገብ ችሏል። አሊሰን ቤከር ከሊቨርፑል እንዲሁም ዲያን ሁጂሰን ከክሪስታል ፓላስ እነዚህ ተጫዋቾች ደግሞ 23 ክሊንሺቶችን አስመዝግበዋል። ሮበርት ሳንቼዝ ከቼልሲ 22፣ ኤሚሊያኖ ማርቲኔዝ ከአስቶን ቪላ 21፣ ኤደርሰን ከማንቸስተር ሲቲ፣ ኒክ ፖፕ ከኒውካስትል ዩናይትድ እና በርናንድ ሌኖ ከፉላም እነዚህ ተጫዋቾች ደግሞ 20 ክሊንሺቶችን አስመዝግበዋል ሲል ይህንን መረጃ 90 ሚኒት ይፋ አድርጎታል። ዴቪድ ራያ አርሰናልን ከተቀላቀለ በኋላ 95 ጨዋታዎችን ማድረግ ችሏል። 42 ጨዋታዎች ላይ ደግሞ መረሙን ሳያስደፍር ወጥቷል። 16 ክሊንሺቶችን በ2023-24፣ 13 ክሊንሺቶችን በ2024-25፣ 13 ክሊንሺቶችን አሁን ባለንበት በ2025-26 ሶስተኛ ተከታታይ ዓመት ወርቃማው ጓንቱ ለማሸነፍ እየገሰገሰ ይገኛል። ገና 13 ጨዋታዎች ይቀራሉ ሲል ይህንን መረጃ 90 ሚኒት ይፋ አድርጎታል። በሌላ መረጃ ሳንድሮ ቶናሊ ከኒውካስትል ዩናይትድ ጋር በሚቀጥለው የውድድር ዘመን በቻምፒዮንስ ሊግ ውድድር መሳተፍ ካልቻሉ ሊለቅ እንደሚችል ለኒውካስትል ዩናይትድ አመራሮች አሳውቀዋል ተብሏል። አማካኙ ከአርሰናልም ሆነ ከማንቸስተር ሲቲ ጋር ግንኙነት እንዳለው ተነግሯል። ነገር ግን ጣሊያናዊው አማካይ በለንደን መኖር እንደሚወድ ይነገርለታል እና አሁን ላይ መድፈኞቹ ተጫዋቹን የግላቸው ለማድረግ ፉክክሩን እየመሩ ይገኛል ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። አርሰናሎች ክረምት ላይ ሞርጋን ሮጀርስን ለማስፈረም የሚደረገውን ፉክክር ለመቀላቀል አቅደዋል ተብሏል። ቪላዎች ከፍተኛ ገንዘብ ከቀረበላቸው ተጫዋቹን ለመሸጥ አያቅማሙም ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። አርሰናሎች እስካሁን ድረስ ስለ ሊያንድሮ ትሮሳርድ የጉዳት ሁኔታ ምንም ነገር አላሉም ተብሏል። እናም ለብሬንትፎርዱ ቀጣይ ጨዋታም የመድረስ ሁኔታው አጠራጣሪ ነው ሲል ይህን መረጃ ስካይ ስፖርት ዘግቦታል። ከአርሰናል ጋር በተያያዘ የአርሰናሎች ደስታ አገላለጽ ለአውሮፓ ቻምፒዮንስ ሊግ ፍጻሜ የደረሱ ይመስላል ብሏል ጆን ቴሪ። የቀድሞ የቼልሲ ታሪካዊ ተጫዋች ጆን ቴሪ አርሰናል ለካራባው ካፕ ፍጻሜ ከደረሰ በኋላ የተደሰተበትን መንገድ ተችቷል። ስለ አርሰናል ደስታ አገላለጽ መነጋገር ፈልጋለሁ ያለው ጆን ቴሪ ቻምፒዮንስ ሊግ ሳይሆን ካራባው ካፕ መሆኑን መዘንጋት የለብንም ብሏል። የአርሰናል ደስታ ከልክ ያለፈ ነበር ሲል ገለጸው ጆን ቴሪ በእርግጥ አሁን ያሉበትን ጫና ያሳያል ሲል ገልጿል። አርሰናል የፕሪሚየር ሊጉ ምርጥ ክለብ ነው፣ ነገር ግን ለቻምፒዮንስ ሊግ ፍጻሜ አይደለም ያለፉት ለካራባው ካፕ ፍጻሜ ነው ሲል ጆን ቴሪ ተናግሯል።
በሌላ መረጃ የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ እንዲህ ብሏል። እኔ የምለው ካዚሚሮ ወዴት ነው የሚሄደው? በዩናይትድ አዲስ ኮንትራት መፈረም አለበት። አሁኑኑ ልናናገረውና ሌላ ኮንትራት ልንሰጠው ይገባል። ሌላ 1 ዓመት ጨምርልን ልንለው ይገባል። የእሱን ተተኪ ለማግኘት ከሚወጣ ወጪ የእሱን ውል ለማደስ የሚወጣ ወጪ ይሻላል። አለበለዚያ ግን ተተኪ ሊያስፈልገን ነው ማለት ነው። አሁን በካሪክ ስር እያሳየ ካለው ብቃት አንጻር ካዚሚሮን ለመተካት ብዙ ገንዘብ ማውጣት ይኖርብናል ሲል የቀድሞ ማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ ተደምጧል። ቤተሰቦች በዚህ ላይ የናንተን ሐሳብ ብትጽፉልኝ ደስ ይለኛል። የበልጡን የማንቸስተር ዩናይትድ ደጋፊዎች ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። ካዚሚሮ በቀጣይ 1 ዓመት ለማንቸስተር ዩናይትድ ቢያገለግል ትመርጣላችሁ ወይንስ ማንቸስተር ዩናይትድ አዲስ ተጫዋች ቢያስፈርም? ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። ከማንቸስተር ዩናይትድ ጋር በተያያዘ ካሪክ ትክክለኛውን ሐሳብ ይዞ ነው የመጣው ብሏል። ቦርኖ ፈርናንዴዝ የማንቸስተር ዩናይትድ አምበል ቦርኖ ፈርናንዴዝ አሰልጣኝ ማይክል ካሪክ ለቡድኑ ትልቅ ነገር መጨመሩን ገልጿል። ለደጋፊዎቻችን ይህንን በማድረጋችን ደስተኞች ነን ያለው ቦርኖ ፈርናንዴዝ የማይታመን ነው፣ ስታሸነፍ አቅምህ ይጨምራል ብሏል። ካሪክ ለተጫዋቾቹ ኃላፊነትና ነፃነት መስጠትን ጨምሮ ትክክለኛውን ሐሳብ ይዞ ነው የመጣው ሲል ቦርኖ ፈርናንዴዝ ተደምጧል። አክሎም ጊዜያዊ አሰልጣኝ በነበረ ሰዓት ነግሬው ነበር፣ ዋና አሰልጣኝ እንደሚሆን እርግጠኛ ነበርኩኝ፣ አረጋግጦልኛል ሲል ተደምጧል። ለዚህ ክለብ መጫወት ጫና እንዳለ ሁሉም ያውቃል። ካሪክ ለዚህ ክለብ ማሸነፍ ማለት ምን ማለት እንደሆነ ያውቃል። እሱ ለቡድኑ የተለየ ነገር ጨምሮለታል ብሏል። ማይክል ካሪክ በቀጣይ በዋና አሰልጣኝነቱ እንደሚቀጥል ተስፋ አደርጋለሁ ሲል ቦርኖ ፈርናንዴዝ ጨምሮ ተናግሯል። በሌላ መረጃ ስኮር 90 እስካሁን ድረስ በአውሮፓ ከሚገኙ 5ቱ ታላላቅ ሊጎች ውስጥ የሚገኙ ምርጥ ተጫዋቾች ምርጥ 11 በማለት የ2025-26 እስካሁን ድረስ ባለው መሰረት ምርጥ 11ን አውጥቶ እንዴ አስቀምጧቸዋል። ቤተሰቦች ምስሉ ላይ እንደምትመለከቱት በግብ ጠባቂነት ቦታ ላይ የሪያል ማድሪዱን ግብ ጠባቂ ቲቦ ኮርቶን አስቀምጡታል። በተከላካይነት ቦታ ላይ ኑኖ ሜንዴዝን ከፓሪስ ሴንት ጀርመን፣ ጋብሪኤል ማጋሌዝን ከአርሰናል፣ ዊሊያም ሳሊባን ከአርሰናል እና ሃኪሚን ከፒኤስጂ አስቀምጧቸዋል። መሃል ሜዳው ደግሞ ምን ይመስላል የሚለው ስንመለከት ኦሊሴ ከባየርን ሙኒክ፣ ዴክላን ራይስ ከአርሰናል፣ ፔድሪ ከባርሴሎና እንዲሁም ላሚን ያማል ከባርሴሎና ተቀምጠዋል። በፊት መስመር አጥቂነት ቦታ ላይ ደግሞ ኪሊያን ሙባፔን ከሪያል ማድሪድ እና ሃሪኬንን ከባየርን ሙኒክ ስኮር 90 እስካሁን ድረስ ባለው የ2025-26 የውድድር ዓመት በጣም ምርጥ ስብስብ ሲል መረጃውን ይፋ አድርጎታል። በሌላ መረጃ ሮድሪጎ ጉዳት አጋጥሞታል ተብሏል። ብራዚላዊ የሪያል ማድሪድ የፊት መስመር ተጫዋች ሮድሪጎ በቀኝ እግሩ ላይ ጉዳት እንዳጋጠመው ተነግሯል። ይህንም ተከትሎ ሮድሪጎ እስከ 10 ቀናት ከሜዳ ሊርቅ እንደሚችል ታውቋል ሲል መረጃ ማርካ ስፖርት ዘግቦታል።